ሰላም ጤና ይስጥልን ውድ የሸገር ጆርናል ተከታታዮች፣ ዛሬ ሐምሌ 27 2018 ዓ.ም በዛሬው መረጃ ሰዓታችን ቅዳሜ ዕለት በሸረሪና በአርሚ 70 እና በመከላከያ ሰራዊት መካከል ስለተካሄደው ውጊያ፣ በህወሓት የተሾሙት ወታደራዊ መሪና ለሻዕቢያ ጀነራሎች በትግራይ የተደረገው አቀባበል፣ በምስራቅ ወለጋ ዞን ከታጣቂዎች በተተኮሰ ጥይት ህይወታቸውን ያጡ ከፍተኛ የመንግስት ባለስልጣን፣ እነዚህንና ሌሎች ዝርዝር መረጃዎችን እናደርሳችኋለን። ለአፍታ አብራችሁን ቆዩ። ውድ የሸገር ጆርናል ቤተሰቦች ቪዲዮውን ላይክ በማድረግ ጀምሩት እያለን ወደ መረጃዎቹ አለፍን። በኢትዮጵያና ሱዳን ድንበር ልዩ ስሙ ሸረሪና በተባለ ስፍራ ቅዳሜ ዕለት ማለዳ 12 ሰዓት ላይ ድንገተኛና ከባድ የተኩስ ልውውጥ መከሰቱን የተለያዩ የዜና ምንጮችና ወታደራዊ ጉዳዮችን የሚከታተሉ አካላት ዘግበዋል። ይህ ድንገተኛ ግጭት በአካባቢው ላይ ከፍተኛ የጸጥታ ስጋትን የፈጠረ ሲሆን በቦታ ላይም የከባድ መሳሪያ ፍንዳታዎች ሲሰሙ እንደነበሩ ከአካባቢው የወጡ መረጃዎች በስፋት አረጋግጠዋል። ይህንኑ የሚያሳዩ ከስፍራው የተቀረጹ የቪዲዮ መረጃዎችን መውጣታቸው ታውቋል። የወጡት መረጃዎች እንደሚያመለክቱት ከሆነ ይህ አዲስ ግጭት የተከሰተው ከሱዳን ድንበር አቅጣጫ ሰርገው በገቡ አርሚ 70 በመባል የሚታወቁ የህወሓት ታጣቂዎች አማካኝነት ነው። እነዚህ ታጣቂዎች በበረከትና ሸረሪና የድንበር መስመር በኩል አካባቢውን በኃይል ለመቆጣጠር በማለም በኢትዮጵያ ሀገር መከላከያ ሰራዊት ላይ ድንገተኛ የትንኮሳ ጥቃት መክፈታቸውም ተገልጿል። የዚህ ወታደራዊ እንቅስቃሴ ዋና ዓላማውም ወልቃይት፣ ማይካድራና የሁመራ አካባቢዎችን በኃይል በመቆጣጠር ለቀጣይ የፖለቲካ ድርድር እንደ ትልቅ መደራደሪያ ነጥብ አድርጎ ለመጠቀም ታስቦ እንደነበረም ይነገራል። በጥቃቱ ወቅትም ሞርተር ዙ 23 እና ዲሽቃን ጨምሮ በርካታ የቡድንና የነፍስ ወከፍ ከባድ መሳሪያዎች በስፋት ጥቅም ላይ ውለዋል። ይህ የህወሓት ታጣቂዎች ትንኮሳን ተከትሎ የኢትዮጵያ መከላከያ ሰራዊት በመድፍና በድሮን ጭምር የታገዘ እጅግ መጠነ ሰፊና ፈጣን የአጸፋ እርምጃ መውሰዱን ታውቋል። ይህ ከሁመራ ወደ በረከትና ሸረሪና አቅጣጫ የተካሄደ የከባድ መሳሪያ ተኩስ እጅግ ኃይለኛ ከመሆኑ የተነሳ በሁመራ ከተማ ውስጥ የሚገኙ መኖሪያ ቤቶች ድረስ ከፍተኛ መንቀጥቀጥ መፍጠሩን የአካባቢው ነዋሪዎች በግርምት ይገልጻሉ። በሀገር መከላከያ ሰራዊት የተወሰደው በዚህ አፋጣኝ የአጸፋ እርምጃ በጥቃቱ ላይ በተሳተፉ የህወሓት ታጣቂዎች ላይ ከፍተኛ ጉዳት መድረሱንና አብዛኛው ኃይል መደምሰሱም ተዘግቧል። ህወሓት ለድል መጨፈሪያነት አስቦ የከፈተው ጥቃት ከፍተኛ ኪሳራ እንዳስከተለበት ከስፍራው የወጡ መረጃዎች አመላክተዋል። በአንጻሩ ራሱን የትግራይ ክልል አስተዳደር ብሎ የሚጠራው ህወሓት የደረሰበትን ከባድ ወታደራዊ ኪሳራ ተከትሎ ለዓለም አቀፍ የዲፕሎማሲ አካላት አስቸኳይ መግለጫ ልኳል። በዚህ መግለጫ ህወሓት የፌዴራል መንግስቱን በወታደራዊ ጥቃት በይፋ ወንጅኗል። የፌዴራል መንግስቱ በምዕራብ ትግራይ ሸረሪና አካባቢ ሲያካሄድ የቆየውን ከበባ ወደ ወታደራዊ እርምጃ በማሳደግ አዲስ ጦርነት ከፍቶብኛል ሲል ከሷል። በተጨማሪም የፌዴራል መንግስቱ በደቡብ አፍሪካ ፕሪቶሪያ የተፈረመውን የሰላም ስምምነት ሙሉ በሙሉ ጥሷል በማለትም አማሯል። ይህንኑ ተከትሎ የክልሉ ህዝብ፣ የጸጥታ ኃይሎችና በውጭ ሀገር የሚኖሩ የዲያስፖራ ማህበረሰብ አካላት ህልውናቸውን ለማስከበር በጋራ ለትግል እንዲቆሙና እንዲዘጋጁ ጥሪ አቅርቧል። እንዲሁም ዓለም አቀፉ ማህበረሰብ በሁኔታው ላይ የቅርብ ክትትል እንዲያደርግና ቀጠናዊ አደጋውን በውል እንዲገነዘብ አጥብቆ ጠይቋል። ይህ ሁሉ ውጥረትና የከባድ ተኩስ ልውውጥ በድንበር አካባቢ እየተካሄደ ቢሆንም በጉዳዩ ላይ እስካሁን ድረስ ከፌዴራል መንግስትም ሆነ ከሚመለከታቸው የፌዴራል መንግስት የጸጥታ አካላት የተሰጠ ምንም አይነት ይፋዊ ማብራሪያም ሆነ መግለጫ የለም። ይሁን እንጂ አሁን ላይ ከስፍራው የሚወጡ ወቅታዊ መረጃዎች እንደሚያረጋግጡት የሸረሪናና የበረከት ድንበር ቀጠናዎች ሙሉ በሙሉ በኢትዮጵያ ሀገር መከላከያ ሰራዊት ቁጥጥር ስር እንደሚገኙም ታውቋል። አካባቢው አሁን ላይ ከፍተኛ የጸጥታ ጥበቃ ስር የሚገኝ ሲሆን የሀገር መከላከያ ሰራዊቱ ቀጠናውን በበላይነት እንደተቆጣጠረውም እየተገለጸ ይገኛል። በአላማጣ፣ ኮረም እና መሆኒ ቀጠናዎች ከፍተኛ ወታደራዊ ውጥረት ነግሷል። ከዛሬ ነሐሴ 27 2018 ጀምሮ የሲቪል ተሽከርካሪዎች እንቅስቃሴ በህወሓት ታጣቂዎች ሙሉ በሙሉ መታገዱም ተሰምቷል። ይህ እርምጃ በአካባቢው ዳግመኛ ከባድ ውጊያ ሊቀሰቀስ ይችላል የሚለውን የነዋሪዎችን ስጋት እጅግ አባብሶታል። የሲቪል ተሽከርካሪዎች እንቅስቃሴ መታገዱን ተከትሎ የህወሓት ታጣቂዎች የግል ንብረታቸውን ለአካባቢው ነዋሪዎች በአደራ እንዲያስረክቡና አንዳንዶቹም እጅግ በርካሽ ዋጋ በመሸጥ ወደ ጦር ግንባር እንዲዘምቱ ጥብቅ ትዕዛዝ እንደተላለፈባቸው ከስፍራው የተገኙ መረጃዎች አረጋግጠዋል። በተጨማሪም በራያ ጨርጨር የነበረው የህወሓት እግረኛና መካናይዝድ ጦር ትላንት ነሐሴ 26 ሌሊቱን በባቡር መስመሩ አድርጎ ወደ አፋር ክልል አዋሳኝ ድንበር ተጠግቶ አድሯል። የሰራዊቱ አባላት ሙሉ በሙሉ የሞባይል ስልካቸውን እንዲያስረክቡ የተደረገ ሲሆን ህዝቡን በመኪና የሚያደርገውን ማንኛውም እንቅስቃሴ እንዲያቆም ጥብቅ ማሳሰቢያ ተሰጥቶታል። ወደ ምዕራብ ትግራይና የሱዳን ድንበር ስናልፍ ደግሞ በቅዳሜ ዕለት በሁመራ ሸረሪና አካባቢ ከሱዳን መነሻውን ያደረገ
ያደረገ ጥቃት መፈጸሙን ተከትሎ የኢትዮጵያ መንግስት በራያ ግንባርም ተመሳሳይ ጥቃት ሊሰነዘር ይችላል በሚል የጸጥታ ኃይሎቹን በተጠንቀቅ አቁሟል። በሱዳን ድንበር አቅራቢያ በምትገኘው ሸረሪና ሐምሌ 25 2018 ዓ.ም በመከላከያ ሰራዊትና በህወሓት ስር በሚንቀሳቀሰው አርሚ 7 መካከል የተቀሰቀሰው ወታደራዊ ግጭት ከ23 ሰዓታት ተከታታይ ውጊያ በኋላ ቆሟል። መረጃዎች እንደሚያመለክቱት ይህ ውጊያ መቀመጫውን በሱዳን በኩል አድርጓል በሚባለው የህወሓት ክፍለ ጦርና በተገዜ ታጣቂዎች በሚደገፍ የኢትዮጵያ መከላከያ ሰራዊት ክፍሎች መካከል የተካሄደ መሆኑ ተገልጿል። ቅዳሜ ዕለት የተነሳው ይህ ግጭት የህወሓት አርሚ 7 ታጣቂዎች በቦታው በሚገኝ የመከላከያ ሰራዊት ላይ የፈጸሙት ትንኮሳን ተከትሎ ሲሆን የመንግስት የጸጥታ ኃይሎች በወሰዱት የአጸፋ እርምጃ ታጣቂዎች መደምሰሳቸውና ላለፉት 6 ዓመታት ሲጠቀሙበት የነበረው ካምፕ በመከላከያ ሰራዊት ቁጥጥር ስር መዋሉ ተገልጿል። በሁለቱ ወገኖች በኩል በአካባቢው የሰራዊት እንቅስቃሴና ስምሪት አሁንም እየተካሄደ እንደሚገኝ ታውቋል። ህወሓት በበኩሉ ከሸረሪና ውጊያ በኋላ ባወጣቸው ተከታታይ መግለጫዎች የሱዳን ፈጥኖ ደራሽ ኃይል ውጊያ እንደከፈተበት በግልጽ ወንጅሏል። በፌዴራልና በታጣቂ ኃይሎች በኩል በምዕራብ ትግራይ አቅጣጫ የተከፈተውን ድንገተኛ ጥቃት በሰራዊቱ ሙሉ በሙሉ መመከቱንና የጠላት እቅድ ሳይሳካ መቅረቱን ገልጿል። በተካሄደው ግጭትም የቆሰሉት የጠላት ኃይሎች በአየርና በየብስ ወደ ተለያዩ የአገሪቱ ክፍሎች እየተወሰዱ እንደሚገኙ የጠቆመው ህወሓት ለቀጣይ ውጊያ ራሱን በሚገባ ማዘጋጀቱን አስታውቋል። በሌላ ዜና አሁን ባለው የፖለቲካና የጸጥታ ነባራዊ ሁኔታ ህወሓት ከፍተኛ የውስጥ ወታደራዊና ፖለቲካዊ መዋቅር ለውጥ ማድረጉ ታውቋል። የቀድሞ የጊዜያዊ አስተዳደሩ የሰላምና ጸጥታ ቢሮ ኃላፊ የነበሩትን ሌተናል ጀነራል ፍስሐ ኪዳኑ ወይንም ማንጁስ የክልሉ ታጣቂ ኃይሎች ዋና አዛዥ ሆነው በድጋሚ መሾማቸው ተሰምቷል። ጀነራል ፍስሐ ከፕሬዝዳንት ጌታቸው ረዳ ጋር በነበራቸው ከፍተኛ አለመግባባት የካቲት 2017 ከኃላፊነታቸው ተነስተው የነበረ ሲሆን ከዚህም ባለፈ በትግራይ የተከሰተውን የእርዳታ እህል ስርቆት የሚመረምር ኮሚቴም ሰብሳቢ ነበሩ። ይሁን እንጂ በፌዴራል መንግስቱ ውሳኔ የባንክ ሂሳባቸውና ንብረታቸው ከታገደባቸው ከፍተኛ የጦር መሪዎች አንዱም ናቸው። በተጨማሪም በብሔራዊ ምርጫ ቦርድ እውቅና የሌለው የክልሉ ምክር ቤት አቶ ተወልደ ብርሃነ ተስፋለምን የጸጥታ ቢሮ ኃላፊ አድርጎ ሾሟል። ይህ በእንዲህ እንዳለ ትናንት ሐምሌ 26 2018 በትግራይ ክልል ጉሎ ምከዳ ወረዳ ዝባን ሁጻ በተባለ ስፍራ ያልተጠበቀ ክስተት ተመዝግቧል። የኤርትራ ሰራዊትና ወታደራዊ መሪዎች በስፍራው በመገኘት በህወሓት በኩል አቀባበል ተደርጎላቸዋል። በአካባቢው የጋራ ወታደራዊ ቅስቀሳ የተካሄደ ሲሆን የኤርትራ ሰራዊት አባላትን በይፋ ሲጨፍሩ ታይተዋል። በአሁኑ ወቅት በስፍራው ላይ የድሮን የስለላ እንቅስቃሴዎችን በስፋት እየተካሄዱ መሆናቸው በአካባቢው የተገኙ መረጃዎች ያመለክታሉ። በአጠቃላይ ሁኔታው ሲታይ ገለልተኛ አካላት እንደሚሉት በመሬት ላይ ካለው የወታደራዊ እንቅስቃሴና ውጥረት ጋር ተያይዞ በሁሉም ወገኖች በኩል የሚወጡ መግለጫዎች አካባቢው ላይ ያለውን ከፍተኛ የጦርነት ድባብ በግልጽ የሚያንጸባርቁ ናቸው። በኦሮሚያ ክልል ምስራቅ ወለጋ ዞን ውስጥ በተፈጸመ ድንገተኛና አሳዛኝ የደፈጣ ጥቃት የዞኑ የስፖርትና ወጣቶች መምሪያ ኃላፊ የነበሩት አቶ ወዳጆ አንሳ ገነቲ በታጣቂዎች ተገደሉ። ይህ ድርጊት በአካባቢው ነዋሪዎችና በመላው የክልሉ ሕዝብ ዘንድ ከፍተኛ ድንጋጤንና ሐዘንን ፈጥሯል። አቶ ወዳጆ አንሳ ገነቲ ኃላፊነታቸውን ለመወጣትና ማህበራዊ ግዴታቸውን ለማሳካት በስራ ላይ በነበሩበት ወቅት ነው ይህ አሰቃቂ ጥቃት ያጋጠማቸው። ኃላፊው በአንገር ጉተን ከተማ ሊካሄድ ታቅዶ የነበረውን ትልቅ የስፖርት ውድድር ላይ ለመገኘት ከነቀምቴ ከተማ ተነስተው በፓትሮል ተሽከርካሪ በመጓዝ ላይ ነበሩ። ይሁን እንጂ ጉዟቸው በሰላም አልተጠናቀቀም። በጊዳ አያና ወረዳ ልዩ ስሙ ቶሎ ሌንጫ ወይንም በተለምዶ መንደር 3 ተብሎ በሚጠራ አካባቢ ሲደርሱ ማንነታቸው በውል ያልታወቀ ነገር ግን በስፍራው ተደብቆ የነበሩ ታጣቂዎች ድንገተኛና ከባድ የተኩስ ሩምታ ከፈቱ። በዚሁ የደፈጣ ጥቃት ምክንያት ኃላፊው ሲጓዙበት የነበረው ተሽከርካሪ ሙሉ በሙሉ በእሳት የተቃጠለ ሲሆን አቶ ወዳጆ አንሳ ገነቲ በዚሁ ጥቃት ህይወታቸውን ሊያጡ ችለዋል። ይህ ድርጊት በአካባቢው ያለውን የጸጥታ ሁኔታ አሁንም ምን ያህል አሳሳቢ እንደሆነ በድጋሚ ያመለከተ አጋጣሚ ሆኗል። የጥቃቱ አስከፊነት በኃላፊው ህልፈተ ህይወት ብቻ የተገታም አልነበረም። ይህንን ድንገተኛ ጥቃት ተከትሎ በአካባቢው ለተጎዱ ወገኖች አስቸኳይ ነፍስ አድን ድጋፍ ለማድረግና ሁኔታውን ለማረጋጋት በፍጥነት ወደ ስፍራው ያቀኑ የመንግስት የጸጥታ ኃይሎችና የአካባቢው ሚኒሻዎችም ተጨማሪ የጥቃቱ ሰለባ ሆነዋል። እነዚህ የጸጥታ አካላት ወደ ስፍራው ሲደርሱ ቀድመው ቦታ ይዘው በነበሩ ታጣቂዎች አድፍጦ ማጥቃት የገጠማቸው ሲሆን በዚህም የተነሳ በጸጥታ ኃይሎች በሚሊሻዎች እንዲሁም በአካባቢው ንጹሃን ዜጎች ላይ ተጨማሪ የሰው ህይወት መጥፋትና ከባድ የአካል ጉዳት ሊደርስ ችሏል። ከዚህም ባሻገር ከፍተኛ መጠን ያለው የንብረት ውድመት መድረሱን የአይን እማኞች በሐዘን ገልጸዋል። ሁኔታውን ይበልጥ አሳሳቢ የሚያደርገው ደግሞ ታጣቂዎቹ በስፍራው ከፈጸሙት ግድያና የንብረት ውድመት በተጨማሪ በርካታ ንጹሃን ዜጎችን ከአካባቢው አፍኖ ወደማይታወቅ ስፍራ መውሰዳቸው ነው። ይህም ድርጊት የታፈኑ ቤተሰቦችንና የአካባቢው ማህበረሰብ በከፍተኛ
ከፍተኛ ጭንቀት ውስጥ ከቶታል። ይህንን የደፈጣ ጥቃት ተከትሎ የክልሉ የጸጥታ አካላትና የሚመለከታቸው የመንግስት የስራ ኃላፊዎች በአሁኑ ወቅት በጥቃቱ ዙሪያ እጅግ ሰፊና ጥልቅ የሆነ ምርመራ እያካሄዱ ይገኛሉ። የጸጥታ ኃይሎቹ የታፈኑትን ንጹሃን ዜጎችን ህይወት ለመታደግና ወደ ቤተሰቦቻቸው በሰላም ለመመለስ እንዲሁም ይህንን አሰቃቂ ጥቃት የፈጸሙ ወንጀለኞችን አድኖ ለህግ ለማቅረብ የተጠናከረ የክትትልና የአሰሳ ስራዎችን በአካባቢው ላይ እያከናወኑ መሆኑን መንግስት አስታውቋል። በተጨማሪም ህብረተሰቡ አጠራጣሪ የሆኑ ሁኔታዎችን ሲመለከት ለጸጥታ አካላት ጥቆማ በመስጠት እና ከህግ አስከባሪ አካላት ጋር በቅርበት በመስራት የአካባቢውን ሰላም የማረጋገጥ ስራ ላይ የድርሻውን እንዲወጣ ጥሪ ቀርቧል። ውድ አድማጭ ተመልካቾቻችን ለዛሬ ያሰናዳንላችሁ መረጃዎቻችን እኚህን ይመስሉ ነበረ። አብራችሁን ስለቆያችሁ ከልብ እናመሰግናለን።